የኢትዮጵያ አየር መንገድ ከተጓዥ ደንበኞች ትኬት ሽያጭ የተሰበሰበ ከፍተኛ መጠን ያለው ገንዘብ ከኤርትራ፣ ሞዛምቢክና ሩሲያ ማውጣት እንዳልቻለ ያሳወቀው በዚሁ ሳምንት በሰጠው ጋዜጣዊ መግለጫ ነበር። የ2018 በጀት ዓመት አፈጻጸም ሪፖርት ይፋ ያደረገው አየር መንገዱ የዝግጅት ክፍላችን ያቀረበላቸውን ጥያቄ ተከትለው በሰጡት ምላሽ በቢሾፍቱ ለሚገነባው አውሮፕላን ማረፊያ ፕሮጀክት የ8.5 ቢሊዮን ዶላር ብድር የውጭ አበዳሪዎች ቃል መግባታቸውን ገልጸዋል። እንዲሁም የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው ከኃላፊነታቸው መነሳትን በተመለከተ ከዝግጅት ክፍላችን ለቀረበላቸው ጥያቄ በመጪው ሐምሌ 30 ቀን 2018 ዓ.ም ጡረታ ሊወጡ እንደሚችሉ ገልጸው ነገር ግን ከኃላፊነት የመልቀቁ ጉዳይ የመንግስት ውሳኔ መሆኑን አንስተዋል። የአየር መንገዱን ሪፖርትና ከዝግጅት ክፍላችን ለቀረቡ ጥያቄዎች የተሰጡ ምላሾችን አካተን ተከታዩን ዝርዝር ዘገባ አሰናድተናል። ተከታትለን እንመለስ። የኢትዮጵያ አየር መንገድ የ2018 ዓ.ም አፈጻጸሙን አስመልክቶ ለመገናኛ ብዙሃን በሰጠው መግለጫ በአመቱ 9.1 ቢሊዮን የአሜሪካን ዶላር ማግኘቱንና ገቢው ከአምናው ተመሳሳይ ወቅት ጋር ሲመሳከር የ20 በመቶ እድገት እንዳለው ተናግሯል። አየር መንገዱ በአመቱ 4 አዳዲስ በረራዎችን በመጨመር በአጠቃላይ 150 ዓለም አቀፍ መዳረሻዎች ላይ መድረሱ የተገለጸ ሲሆን 22 የነበረውን የሀገር ውስጥ መዳረሻም ወደ 25 ከፍ ማድረግ እንደተቻለ ነው በሪፖርቱ የተጠቆመው። በዚህ ወቅት አየር መንገዱ በሚሰጣቸው የዓለም አቀፍና የሀገር ውስጥ በረራ ትኬት ዋጋ አስመልክቶ ጥያቄ የቀረበላቸው የኩባንያው ዋና ስራ አስፈጻሚ መስፍን ጣሰው የሀገር ውስጥ በረራ ትኬት ዋጋ የሚጨምርበትን ምክንያት ያብራሩ ሲሆን አሁን ያለው የሀገር ውስጥ በረራ ትኬት መሸጫ ዋጋ አዋጭ አይደለም ብለዋል። እንዲሁም በበዓላት ወቅት በሀገር ውስጥ በረራዎች ላይ ስለሚደረገው የዋጋ ጭማሪ ማብራሪያ ሰጥተዋል። ኢትዮጵያ አየር መንገድ ብቻ ዋጋ ዝም ብሎ ሊይዝ አይችልም። የታክሲ ዋጋ ጨምሯል። የክፍለ ሀገር አውቶቡስ ዋጋ ጨምሯል። ይሄን መጠበቅም ተገቢ ነው ብለን አናምንም። ግን አሁንም ቢሆን አትራፊ አይደለም። በዓል ስለሆነ አይደለም ዋጋ የምንጨምረው፣ ግን ወጫችንን ለመሸፈን ብለን ነው። የቁልቢ በዓል ታህሳስ 19 ወይም ሐምሌ 19 ይከበራል። መደበኛ ወደ ድሬዳዋ በረራ አለ። ግን ህዝቡ ለበዓሉን ለማክበር በ17 በ18 የሚሄደው በጣም ብዙ ነው። የህዝቡን ፍላጎት ለማሟላት ስንል ብዙ አውሮፕላን እንመድባለን። እነዚህ በትርፍ የሚሄዱ አውሮፕላኖች ሲመለሱ ባዷቸው ነው የሚመለሱ። ስለዚህ አንድ የመሄጃ ብቻ ገንዘብ ተቀብለን መመለሻውን ዝም ብንል አየር መንገዱ አያዋጣውም። ኪሳራው በጣም የባሰ ይሆናል። ስለዚህ ምንድነው የምናደርገው? የደርሶ መልሱንም ያህል አይደለም፣ አትሊስት የተወሰነ 50 በመቶ ምናምን ጨምረን ያኔ ልክ ነው። ለተገልጋዩ ውድ ይሆናል፣ ግን ምርጫ የለም። የመደበኛው በረራ አስቀድመው የገዙት አይጨምርም። የተጨመሩ አውሮፕላኖች ግን ዋጋ ይጨምራል። የኢትዮጵያ አየር መንገድ ከተጓዥ ደንበኞች ትኬት ሽያጭ የተሰበሰበ ከፍተኛ መጠን ያለው ገንዘብ ከኤርትራ፣ ሞዛምቢክና ሩሲያ ማውጣት እንዳልቻለ ያሳወቁት ዋና ስራ አስፈጻሚው በኤርትራ ባንኮች የሚገኘውን ገንዘብ ለማውጣት እንቅፋት እንደገጠመው ተናግረዋል። ኩባንያው ኤርትራ ውስጥ የሚገኝ ከትኬት ሽያጭ የሰበሰበውን ገንዘብ ለማስመለስ በኤርትራ ፍርድ ቤት ክስ መስርቶ እንደነበር የገለጹት ዋና ስራ አስፈጻሚው ሁለቱ ሀገራት በገቡበት ወቅታዊ የፖለቲካ ጉዳይ ምክንያት ማሳካት አልተቻለም ነው ያሉት። እንደምታውቁት ነው በኢትዮጵያና በኤርትራ መካከል ያለው ግንኙነት አሁን ጤናማ አይደለም። በዚህ ምክንያት ምንም ፕሮግረስ የለም። ገንዘባችን እነሱ ጋር አሁንም ስታክ እንዳደረገ ነው ያለው። በጊዜው ጉዳዩን ፍርድ ቤት ወስደን የፍርድ ቤት ኬዝ አድርገነው ነበር ኤርትራ ውስጥ። ግን የፖለቲካ ውሳኔ በመደረጉ ፍርድ ቤቱም ሊንቀሳቀስ አልቻለም። ስለዚህ አመቺ ጊዜ ሲመጣ ክሌም እናደርጋለን። እስከዚያ ድረስ ግን ገንዘቡ እዛው ኤርትራ ባንክ ውስጥ እንደተያዘ ነው ያለው። በተመሳሳይ በሞዛምቢክና ሩሲያ ከባድ ፈተና ገጥሞናል ያሉት ዋና ስራ አስፈጻሚው በሞዛምቢክ በኩል የተጠራቀመውን ገንዘብ ለማውጣት ጥረት እየተደረገ እንደሚገኝ ገልጸው ሩሲያ የሚገኘውን ገንዘብ አማራጭ መንገድ ፈልገን ለማውጣት እየሞከር ነው ብለዋል። አንድ ሁለት አገሮች ላይ ስቲል ሲሪየስ ፕሮብሌም አለን። አንዱ ሞዛምቢክ አለን። አሁን አንዳንድ አሬንጅመንቶች ተደርጎ የተጠራቀመውን ለማውጣት ስራ ተጀምሯል። ሌላው ራሽያ ነው። ራሽያ በጣም ብዙ ገንዘብ የተጠራቀማለን። ከዚያም ዘዴዎች ፈልገን ለማውጣት እየሞከርን ነው።
እና አገሮቹ በጣም ጥቂት ሆነዋል። የአመቱ አፈጻጸም ላይ የመካከለኛው ምስራቅ ጦርነት ምን ያህል ተጽዕኖ አሳደረ የሚለው ጥያቄ በዝግጅት ክፍላችን የቀረበላቸው ዋና ስራ አስፈጻሚው በመካከለኛው ምስራቅ በነበረው ጦርነት ምክንያት የነዳጅ ዋጋ በመጨመሩ አየር መንገዱ ወጪው በ25 በመቶ እንዲጨምር ማድረጉን ነው የተናገሩት። በአመቱ አፈጻጸም ላይ ቅድም እንደገለጹት የመካከለኛው ምስራቅ ጦርነት በርካታ ቻሌንጆችን እንዳመጡ ገልጸውልናል። ግን ምናልባት አየር መንገዱ በዚህ ምክንያት ያጣው ነገር ካለ በገንዘብ ቢገለጽ። ትርፋማነታችን ላይ ብዙ ጫና ይፈጥራል። ምክንያቱም የነዳጅ ዋጋ ተሰቅሎ ከቀረ ትርፋችን የድሮውን ያህል የምናተርፈውን ያህል ላናተርፍ እንችላለን። መንገደኛችን በተወሰነ ደረጃ ቀንሷል። ሌሎች ፓራሜትሮች ሁሉ ቀንሰዋል። እኛ ኳንቲፋይ አላደረግነውም ኤግዛክትሊ፣ ግን ተጨማሪ ወጪ ከነዳጅ ጋር በተያያዘ ብዙ አውጥተናል። በሌላ በኩል አየር መንገዱ በቢሾፍቱ ለሚያስገነባው አዲስ አውሮፕላን ማረፊያ ከውጭ አበዳሪዎች እስካሁን ድረስ ምን ያክል ገንዘብ ተገኝቷል ስንልም ጠይቀናቸዋል። ዋና ስራ አስፈጻሚውም በሰጡት ምላሽ ከውጭ አበዳሪዎች $9 ቢሊዮን ብድር እንደሚፈለግ ገልጸው እስካሁን $8.5 ቢሊዮን ብድር ለመስጠት ቃል የገቡ የውጭ አበዳሪዎች አሉ ብለዋል። ለቢሾፍቱ አየር ማረፊያ ግንባታ ፋይናንስ ከውጭ ምንጮች እስካሁን ምን ያክል ተገኝቷል? ለቢሾፍቱ ኤርፖርት የምንፈልገው ብድር መጠን ወደ $9 ቢሊዮን ነው። ይህ ገንዘብ አንድ አበዳሪ ድርጅት ብቻ የሚያበድረው አይደለም። ከብዙ አበዳሪዎች የድርሻቸውን አዋጣው በአንድ ላይ የሚያበድሩት ገንዘብ ነው። ሁሉም አበዳሪዎች ብድር ከመፍቀዳቸው በፊት ስለ ፕሮጀክቱ ዝርዝር ጥናት ያካሂዳሉ። ቀደም ሲል በተደረጉ ውይይቶች ከአበዳሪዎች ጋራ እስከ $8.5 ቢሊዮን የሚሆን ቃል የተገባ አለ እና በቃል በፍላጎት ደረጃ ያለ ነው እንጂ የተጨበጠ የተፈረመ ይሄን ያህል ነው የሚባል ገንዘብ የለም፣ ሊኖርም አይችልም። አበዳሪዎቹ የመጨረሻ አፕሩቫላቸውን ይሰጣሉ ተብሎ የሚገመተው ማርች 2027 ወይም በእኛ መጋቢት 2019 ነው። ሌላው አቶ መስፍን ጣሰው ከኃላፊነት መነሳትን በተመለከተ ከዝግጅት ክፍላችን ለቀረበላቸው ጥያቄ በሰጡት ምላሽ በመጪው ሐምሌ 30 ቀን 2018 ዓ.ም ጡረታ ሊወጡ እንደሚችሉ ገልጸው ነገር ግን ከኃላፊነት የመልቀቁ ጉዳይ የመንግስት ውሳኔ መሆኑን ተናግረዋል። ዋና ስራ አስፈጻሚ አቶ መስፍን ጣሰው ከኃላፊነታቸው ሊነሱ ነው የሚሉ መረጃዎች እየተሰራጩ አይተናልና እውነት ነው ወይ? ከሆነስ በምን ምክንያት ነው የሚለቁት? ተተኪዎች ተዘጋጅተዋል የሚለው እንዲያብራሩልን። እንግዲህ ይኸውላችሁ እስካሁን ያለሁት በኤክስቴንሽን ነው። በኢትዮጵያ ሕግ መሰረት እንደምታውቁት አንድ ሰው 60 ዓመት ሲሞላው ከመንግስት ተቋማት በጡረታ ይገለላል። እኔ ከ3 ዓመት በፊት ነው ጡረታ መውጣት የነበረብኝ። መጀመሪያ 2 ዓመት እንድቆይ መንግስት ስለፈለገ ለ2 ዓመት ኤክስቴንድድ ሆነ። 2 ዓመት ሲያልቅ የለም አሁንም 1 ዓመት ልትቆይ ይገባል ተባልኩ። የ1 ዓመት አሁን ሐምሌ 30 ያልቃል። አሁን ሐምሌ 30 ይሄ ስራ መልቀቅ አይደለም፣ በጡረታ የመውጣት አድርጋችሁ ሰዱት። የትም የሚደረግ ነው። ሐምሌ 30 ልወጣ እችላለሁ፣ ልቆይም እችላለሁ፣ አላውቀውም። መንግስት የሚወስነው ጉዳይ ነው። አየር መንገዱ በመጪው ዓመት የመንገደኞችን ቁጥር 23 ሚሊዮን ገቢውንም $10 ቢሊዮን ለማድረስ ማቀዱን ያነሱት አቶ መስፍን ተጨማሪ 6 ዓለም አቀፍ መዳረሻዎችን ለማስጀመር እንዲሁም 17 አዳዲስ አውሮፕላኖች በግዢ ሂደት ላይ መሆናቸውን ነው በመግለጫቸው ያሳወቁት።